እትዬ ምን አሉ? አሁን እኮ ጠይቀሽ ነበር ወይ ስላልኩሽ ነው እትዬ ምን አሉ የምትይ እኮ እርሶ ኖ አሁን አንቺ የአእምሮ ጨዋታ እየተጫወትሽብኝ ነው። ማይንድ ጌም ሆኖ ነው ማለት አልገባኝም። አይ ያምታታሽ ነው እርሶ ራስዎት ለምን ያስጨንቁ ጋሽ መካሻ እባክዎትን። እኔ ከዚህ በላይ ምንም ማውራት አልችልም። መች አስጨነቅኩሽ? አላውቅም ካልኩኝ እሺ ብለህ ከነቅድሞ የጠየከኝ ነገር ስመልስ ተወራለ። ሳታውቂው በተፈጠረ ነገር ካለ ይሄ ገንዘብ የሚያወጣልሽ መስሎሽ ወረቀቱን ከሸጥሽው ተረዳሽኝ አይደለ? ሰው አጭበርብሮ ያንን ነገር አምጭልኝና ብር ልስጥሽ ካለሽ ጥፋቱ ያንቺ ባለማወቅ ነው ያደረግሽው። ግን ያ ሰው ደግሞ ሊጠቀምበት ነው ያደረገው። ማንም እኔ ገንዘብ ሰጥሻለሁ ብሎ እቃ አውጪ ያለኝ የለም። ጋሼን ይጥሩትና እሳቸው ፊት ጠይቁኝ። ይሄው እውነቱን ነው። ጋሼ ያልሽ በጣም ብዙ ጊዜ ማለት ነው። አይ ጋሼ ማለት ከጋሼ ጋር የሆነ ነገር አለ እንዴ? ምንም የለኝም እንዴ? አይ አይደለም። ጋሼ ያልሽ ጋሼ ይምጡ አልሽ፣ ጋሼ ተናገሩ አልሽ። ጋሼ ብለው ከሆነ እስቲ እኔ ፊት አይኔ እያየ ጆሮዬ እየሰማ ይበሉ። ሲደረስባቸው ነገሩን ወደ አንቺ ስላመጡት እኮ ነው። እኔ ምስኪን ነሽ ብዬ ነው፣ አሳዘነሽኝ ነው። ተረዳሽኝ? ምንድነው ምናምን እያልሽ የምታወሪ? ድምፅሽን አውጥተሽ አታወሪ እባክዎትን። እኔ ያስጨነቁኝ ነው። እኔ ጭንቀት እኔም አልወድም። ለራስሽ ከምታወሪ ግልጽ ሁኚ። ለእኔ ነገር ምናምን ከምትይ እኮ ግልጽ አድርገሽ ብታወሪ ደስ ይለኛል። እኔ አላቅም፣ ዘመድም ይኑራት ይሄ በዋስም ተከታትሎ የሚያስወጣት ሰው ላይኖር ይችላል እኮ። እኔ አሁን እውነቱን አልናገርም ስላለች ነው እንጂ ሰውየው ሙሉ በሙሉ ይሄ አቶ ማርቆስ ሙሉ በሙሉ በእሷ ነው ያደረገው። በቃ ከሱ ላይ አንስቶ እሷ እንድትገባ ነው ሁሉም ነገር ያደረገው። ምኑን ነው የምዘጋው? እስቲ ቆይ ዝጋ እያለችኝ ነው ላውራት። አሁን እቺ ምስኪን አሁን ብትታሰር አሁን የሚጠይቃትም አይኖርም። ሙሉ በሙሉ ወደ እሷ ነው ያደረገው። ማልቀስሽ እሺ እደውላለሁ መልሼ። መቼስ ወንጀል ሰርቶ ማንም እንደፈለገ መሆን አይችልም። እንግዲህ ንብረት ከቤት ዘረፈችኝ እኮ አለ። ምን ይሰራልኛል? የተሳቸው ንብረት። እሺ ምንድነው ንገሪኝ። የምታውቂው ነገር ምንድነው? አስሬ ጋሽ አስመለውኛል። አልነግሮትም እባክዎት። እኔን ተውኝ፣ በቃ እኔን ተውኝ። አስመለውኛል። ይሄ እኮ ራሱ እኮ ነገርሽኝ እኮ። ከዚህ በኋላ በቃ ምንም አልነግርህም እባክህ። እኔ መታሰር አልፈልግም። ወጣለሁ፣ ወደ ሀገሬ እመለሳለሁ። እኔ በቃ ምንም ነገር ሳልላቸው ሄዳለሁ። እባክህ አይ ውረጃ። አሁን እኔ እረዳቸዋለሁ ብለህ በተናገርከው ቃል ነው ያዝኩህ። እባክህን ስማኝ አንዴ። እኔ ያለውን ነገር ሁሉ ዝርግፍ አድርጌ እነግርሃለሁ። ከነፍስ አይበልጥም፣ ይቅርብኝ ሁሉም ነገር። እኔ ለስኬት ብዬ ነው እንደዚህ አይነት ጣጣ ውስጥ የገባሁት። ቅምጡ ናት። ቅምጡ? አዎ ታውቂያታለሽ? ወሳቸው የት ትልቅ ሰው ነው። የት ታውቂያታለሽ አንቺ? እዛ ወደ ኮንዶሚኒየም አካባቢ ነው የምትኖረው። አንዳንዴ ስጋ ሲገዙ ከኔ ጋር ይወጣሉ ገበያና ጋሼ እሳቸው እቃውን ይዘው ይገቡና እኔን ወደ እሷ ቤት አድርሽ ይሉኛል። ልጅቷ እንደው ቲቪ ላይ ራሷ ያታለው አንዳንድ ጊዜ። አረ እሺ፣ ወረቀቱን ምናምን የሰጠሻት ለሷ ነው ስጪ ያለሽ? ስጪ ያለኝ ወዲያው ሄጄ ሰጥቻት መጣሁ። እኔ ሌላ እንትን አይደለም። የቤት ካርታችንና እንደዚሁ የመኪናችን ሊብሬ አንድ ላይ ከተቀመጠበት ጠፍቷል። ቤቱ እስካሁን ምንም የሆነ ነገር የለም ነው የምትለው። ገዝሻለሁም የሚልም ወይ ደግሞ ስለ ቤት ጉዳይ ያነሳም ነገር የለም። ከዛ በኋላ እኔም ባለቤት ሄደን ደግሞ የቤታችን ካርታ መጥፋቱ አስመስክረን መሄድ ያለብን መንገዶች ሄደን ያው ካርታ ከድጋሚ ማውጣት ጀምረናል ነው ያለችው። ምክንያቱም ጠፋ። እኛም በሚመለከተው አካል ጋር ሄደን አስመስክረን ማድረግ ያለብንን አድርገን ካርታውን አውጥተነዋል ነው የምትለው። ነገር ግን የመኪና ሊብሬ ከጠፋ በኋላ መኪናውም የለም ነው ያለችው። መኪናውም ጠፋ። ምክንያቱም እነዚህ ሰዎች ሊብሬን ከወሰዱ በኋላ ቀጥታ መኪናውን ወሰዱ፣ የሆነ የሚሰሩ ነገሮች አድርገው ሸጡት ነው የምትለው። ያንን ሄደን ቼክ በምናደርግበት ሰዓት እንዴ ስም ተዘዋውሮ አለቀ እኮ ተሽጦ ስም ተዘዋውሮ አለቀ ነው የተባልነው ነው። እኔም ባለቤቴም ሄደን ስናጣራ ነው የምትለው። ይህንን ያደርጋሉ ብለን ያሰብናቸው ሰዎች እንግዲህ የሉም ነው የምትለው። ነገር ግን ሊብሬና ካርታ ከቤት ሊወጣ የሚችለው እንግዲህ ቤት ውስጥ አንድ ያመቻቸ ሰው አለ ብለን ነው የምናስበው። እሱንም ሰራተኛዬ ናት ነው እኔ የተጠራጠርኩት የምትለው። ባለቤቴ ደግሞ ተቆጥቷት ነበር። እሷም በዚህ ጉዳይ የተነሳ ታሟል ነው የምትለው። በጣም ይታመማል። እንግዲህ አንዳንዴ ይበሳጫል። መኪናው እሱ ሳያውቅ በእንደዚህ አይነት ሁኔታ በመሸጡ መኪናውን በማጣቱ በጣም ሌላ የጭንቀት ውስጥ ነው የገባው ነው የምትለው። እስቲ
ከሚቀርብኝ ብዬ ነው። አንተ የምትሰራቸው ስራዎች ስላየሁኝ ሰራተኛዬን እንግዲህ አንተ በምትችለው በምታውቀው ቀጥረሃት እሷ ምናልባት ያመቻችችለት ሰው አለ ወይ? እኛ በሌለንበት ገብቶ አስጨንቋትም አስገድዷትም የወሰደ ሰው ካለ እንደው ብትነግረን ነው። ከሚቀርብኝ ብዬ ነው የምትለው። እሺ እንዴት ነሽ? ግቢ እናት ግቢ። ሰላም ነው? ሰላም። እንዴት ነሽ? አለን። እንዴት ነሽ? ሰላም ነው? ሁሉ ሰላም አለን። ማን ልበል ስምሽን እንተዋወቅ። እኔ መካሻ እባላለሁኝ። እንደነገርኩሽም ከአንዳንድ እንግዲህ ያው ሰራተኞች ከአሰሪዎች ጋር ያላቸውን ግንኙነት እንዴት ነው የሚለውን እነዚህ ሰራተኞች እንግዲህ አብዛኞቻቸው ከክፍለ ሀገር ነው የሚመጡትና ሲመጡ መቼስ ያው ለለውጥ ብለው ነው የሚመጡት። የቤተሰብን ኃላፊነት ተሸክሞ ራሳቸውንም ቤተሰባቸውን እንግዲህ በሀገር ውስጥ በመስራት ቤተሰቦቻቸውን መርዳት ፈልጎ ነውና ወደዚህ ወደ ከተማ የሚሰደዱት። ሲመጡ ምን አይነት ነገር ይገጥማቸዋል? እኛ እንደሰማነው ከሆነ አብዛኞቻቸው በጣም እየተቸገሩ እንደሆነ ጾታዊም የሆነ ጥቃትም እንደሚደርስባቸው በአሰሪዎቻቸው፣ እንደዚሁ ደግሞ ማዕድ ነገር ይሄ ምግቦች ላይ በደንብ መመገብ እንደማይችሉ ያ ማለት እንደሚጨኮኑ በአጠቃላይ እንደዚህ አይነት ነገሮች ጥቆማዎች ስላሉ ያው መንግስት ደግሞ ለዜጎቹ ይጨነቃል። ቅድሚያም ለነዚህም ሰጥቶ መስራት ይፈልጋል አሁን እና ይሄንን ጥያቄዎች አሉንና አንዳንድ ነገሮች እንድናወራ ነው። ቀድመን እንተዋወቅ። እኔ መካሻ እባላለሁኝ ስሜ። ያንቺ ስም? አበዛሽ። እሺ አበዛሽ። አሁን አንቺ አበዛሽ ማን ነበር አለቃሽ? ጋሽ ማርቆስ። ኦኬ ማርቆስ አገር ቤት አንድ ላይ ናችሁ? አይ ኦኬ እዚሁ ነው ያወቅሽው እንጂ አገር ቤት አንድ ላይ አይደላችሁ? ዝምድና ምንም የላችሁም ከማርቆስ ጋር? የለንም። ኦኬ እሺ። ማርቆስ ብቻውን ነው የሚኖረው አሰሪሽ ወይስ ባለትዳር ነው? ከባለቤታቸው ጋር ነው የሚኖሩት። ከባለቤታቸው ጋር ነው። ባለቤታቸው ስም ይቅርታ ማን ትባላለች? እትዬ አስናቀች። አስናቀች ነው እሷም? ኦኬ አስናቀች። እሺ ልጆች አሏቸው? 3 ልጆች አሏቸው። የሞተው ከተቆጠረ 4 ወልደዋል። አይ አሁን በህይወት ያሉት 3 ናቸው። 3 ናቸው። እሺ መልካም። እሺ አንቺ እነሱ ቤት ስንት ጊዜ ሆነሽ? 4ኛ ዓመቴን ይዣለሁ። በጣም ቆይተሻል። 4 ዓመት። አሁን ላንቺ 4 ዓመት ከቆየሽ ላንቺ እንግዲህ ጥያቄ አያስፈልግም ይመስለኛል። ቢስማማሽ ነው 4 ዓመት የቆየሽ። እግዚአብሔር ይመስገን አይደለ? ምናልባት ሀገር ቤት እያለሽ ትማሪ ነበር? አዎ እማራለሁ። ትማሪ ነበር? አዎ። ኦኬ እሺ። ያን ትምህርትሽ እዚህ ከመጣሽ በኋላ ቀጠለሻል ወይስ አቆምሽ? 1 ዓመት አቁሜ ነበረ። ከዛ በሁለተኛው ዓመት የማታ እየተማርኩኝ። ኦኬ እዚህ ከመጣሽ በኋላ ትምህርት ጀመርሽ? የማታ መማር ጀመርሽ? እነሱ ፈቀዱልሽ? አዎ ፈቅደውልሽ እየተማርሽ። በቃ እኛ እንደዚህ አይነት አሰሪዎች ነው የምንፈልገው፣ ማበረታታትም ያለብን። አንደኛም አሁን እኛ የምንሰራበት ጉዳይ ይሄ ነው። ከአገር ቤት ሲመጡ እዚህ ሲመጡ ትምህርታቸውን ያቆማሉ ይባላል እና ያ ትምህርት የሚያቆሙት ከስራው ጋር አይመቻችላቸውም። ብዙ ጊዜ ሲቀጥሯቸው የምትማሪ ከሆነ አይቻልም ይላሉ ተባለ። አንዳንድ ደግሞ እንዳንቺ እድለኛ የሆኑት ደግሞ ችግር የለውም ተማሪ ከትምህርትሽ ጋር አብሮ መሄድ ይችላል ስራው ብሎ የማታ እየተማሩ እንዲሰሩ የሚያመቻቹ አሰሪዎች አሉ። ያንቺ ጥሩ ናቸው። እህል ላይ የሚባለው ይሄ ማዕድ ላይ ምግብ ላይ እንደፈለግሽ መመገብ እንድትችይ ያደርጉሻል። አንዳንዶቹ እንደው በቃ ቁርስ ከበላሽ ምሳ እንዳትደግሚ፣ ምሳ ከበላሽ ደግሞ እራት አትደግሚም የሚሉ አሰሪዎች አሉ ይባላል። እንደገና ደግሞ ለአባወራዎቹ ለባለቤቶቹ ስጋ ከተሰራ ለሰራተኛ ደግሞ ጎመን እንዲሰራ የሚያደርጉ አሉ፣ ሽሮ እንዲሰራ የሚያደርጉ አሉ ይባላል። እናንተ ጋርስ እንዴት ነው? በስርዓቱ እንበላለን እኛም። በስርዓቱ ነው የምትበሉት? አዎ እንደዚህ አይነት ነገር የለም። በጣም አሪፍ። ስምሽን ማን ነበር ያልሽኝ? አበዛሽ። አበዛሽ። የፈራሽ ትመስያለሽ። አትፍሪ። እኔ ያው
እንደነገርኩሽ እኔም ፈርተሽኛል እንዴ? አልፈራሽኝም አይደል? እሺ በጣም ጥሩ። እስካሁን በጠየቅኩሽ ጥያቄዎች ያልተመቸሽ ነገር አለ ማለት የፈለኩት ምንድነው አንቺ ልትጨምሪ የምትፈልጊው እንደው ይሄን አንተ የጠየከኝ እንዳለ ሆኖ አንቺ የምታውቂያቸው ነገሮች ካሉ ደግሞ ይሄ ነገር ብለሽ የምትነግሪኝ እንደው እነሱ ሊያደርጉት የሚችሉ እኔ ያላየሁት? አይ ምንም ነገር የለም እስካሁን እኔ የማውቀው። ጎረቤት አለ እንዳንቺ የሚሰራ ጓደኛ አለችሽ? ጎረቤት ላይ? ጎረቤት የለኝም። ያው የምማርበት ቦታ አሉ አንዳንድ ጓደኞች እንደዚህ የሚሰሩ ቅድም ካልከውም ይሄ የምግብ ቁጥጥር ያለባቸው አሉ፣ ግን እንዲህ ብዙም አይደለም። ይነግሩሻል እንዴ ስትገናኙ? አዎ አንዳንዶቹ እንደውም ጥለን እንሄዳለን የሚሉም አሉ፣ የሚነጫነጩ ግን ብዙም ምግብ ላይ የሚቆጣጠራቸው አሉ። አላ እሺ አንቺ ጋር እንደዚያ ነገር የለም? አንዳንድ አሰሪ አሁን እንደ ቤተሰብ የሚያዩ አሉ። አንቺ እንደ ቤተሰብ ነው የሚያዩሽ? ያቀርቡሻል? እንደዛም ባይሆን እኔም በራሴ ነገር የተፈቀደልኝን በስርዓቱ ነው የማደርገው እኮ። እነሱ ለቀቅ ያደርጉሻል ወይ ጫና ያደርጉብሽም ወይ ነው ወይስ ያደርጉብሻል? ጫና ማለት ሳይሆን አለ መጀመሪያ የገባነው ውል አለ፣ በዛ መሰረት ነው የምኖረው። የራሴ እቃዎች አሉኝ፣ የራሴ ክፍል፣ ስራዬን በጊዜ መስራት መጨረስ፣ ትምህርት ቤት መሄድ፣ በጊዜ ቤት መገኘት። አሁን ራሱ እሷ ወደ ቤት ስላልገባች ነው የመጣሁት ለማንም አትንገሪ ስላልከኝ። አዎ እኮ እኔ ለማንም አትንገሪ ያልኩሽ ስደውልልሽ ለምን መሰለሽ እንደዚህ አይነት ጥያቄዎች አሉ ለአሰሪዎችሽ ሳትነግሪ ነው መምጣት አለብሽ ብዬ የነገርኩሽ። ለምንድን ነው ምናልባት አፍነሽ ያስቀመጥሽው ነገር ካለ ለኛ መንገር የምትፈልጊው ነገር ካለ አሁን ይሄን ስናደርግኛ እዛ ቤት ካልተመቸሽ ወዲያውኑ የተሻለ ቤት ለመቀየር ነው። ገብቶሻል አይደል? ከዚህ በኋላ ለእናንተ መቆም አይነት ይሄ ድርጅታችን እንደዛ አስቦ ነው የሚሰራው። የማይመቻችሁ ነገር ካለ የግድ ከሀገር ውጪ መሄድ እኮ የለባችሁም። እዚሁ ሆኖ እዚሁ በሀገራችሁ የተሻለ አሰሪ ተፈልጎ እዛ እንድትሰሩ ነው። ለዛ ነው ሳትነግሪ ውጪ ያልኩሽ። ከነገርሽማ አትሄጂም ይሉሻል። እኔና አንቺ መገናኘትም አንችልም። ልትነግሪኝ የምትፈልጊያቸው ነገሮች በሙሉ ሳትነግሪኝ ይቀራሉ። አንቺም ደግሞ ልታገኙ የምትችው ጥቅም ሳታገኙ ትቀራለሽ። ለዛ ብዬ ነው አትንገራቸው ያልኩሽ። አሁን ተደብቀሽ ነው የመጣሽው። መልካም እሺ። አሁን ቤት ውስጥ በምትሆኑበት ሰዓት ለምሳሌ ሚስጥር የሚባሉ ቦታዎች አሉ። በቤት ውስጥ ሰዎች ሚስጥር የሚሏቸው ነገሮቻቸው የራሳቸው ሆኖ ነገሮች ቆልፎ የሚሄዱ ሰዎች አሉ። እናንተ ጋር ይቆልፉና ይሄዳሉ ወይስ በቃ ባንቺም እምነት ስለሚኖራቸው ቤት ውስጥ ባለው ነገር እምነት ስለሚኖራቸው እንደዚሁ ክፍት አድርጎ ይሄዳሉ? የሚቆለፍ ነገር ብዙ የለም። ያው እንደ የለም ብዙ። እኔ መኝታ ቤታቸውን ገብቼ አጸዳለሁ። ሁሉም ቦታ ክፍት ነው። ሁሉም ቦታ ክፍት ነው። አንድ ሳጥኖች እኔም አልደርስባቸው አሉ። አንቺ ማትከፍቻቸው ሳጥኖች አሉ። ታዲያ አንቺ ማትከፍችባቸው ሳጥኖች ካሉ አንቺ አንድ ሚስጥር የሆነ የከፈትሽው ሳጥን የለም? እኔ ከፈትኩት የለም አለ። በነገራችን ላይ አሁን ይኸውልሽ አንዳንዴ ያለማወቅ ከተጠያቂነት አያድንም። ሁለተኛ ደግሞ በየትኛውንም ቦታ ላይ ብትሄጂ አንቺ ሐቀኛ ስትሆኚ ወይም ደግሞ ላጠፋሽው ጥፋት ወይ አጥፍቻለሁ በጣም ይቅርታ ብለሽ ይቅርታ ስትጠይቂ የጥፋት ማቅለያ ይደረጋል። በየትኛውንም ቦታ ብትሄጂ ማለት ነው። አውቀሽ ግን ያወቅሽው ነገር አውቀሽ ምሸፋፍኝ ከሆነ አውቀሽ ምደባብቂ ከሆነ ግን ቅጣት እየጨመረ ነው የሚሄደው። አደንግጪ ደንግጠሻል። አሁን እኔ በክፋት አይደለም እኮ ላወራሽ የፈለኩት እነግርሻለሁ። ግን ተረጋጊ፣ አደንግጪ፣ ምንም ችግር የለውም። ሁሉም ነገር ቀለል አድርገን የምናየው ነገር ነው የሚሆነው። አደንግጪ፣ አይዞሽ። እኛ ሰራተኛ አግኝተን እንደምንጠይቀው ሁላ ይኸውልሽ እዚህ ጋር ቃል ይታይሻል። አሰሪዎችም ያንቺ ባይሆኑም ያንቺም አሉ። አሰሪዎችም እንደዚህ እንጠይቃለን እዚህ አካባቢ። አሁን ያንቺ አለቆች እዚህ ጋር ጠይቃቸው ነበር። አሁን እንደዚህ ያንዳንዱን እዚህ ጋር አልነግርሽም፣ ምክንያቱም ያንቺ ሚስጥር ለነሱ መደበቅ አለብኝ፣ የነሱ ሚስጥር ላንቺ መደበቅ አለብኝ። ተረዳሽኝ አይደለ? ግልጽ ነው? አዎ። ስለዚህ አሁን እነሱ በጠየቅናቸው ሰዓት ትንሽ ቅሬታ አቅርቦ ነበር። እኛ እያመናት፣ እኛ እየወደድናት፣ እኛ እንደ ልጃችን
እንደ እህታችንም እያየናት፣ ነገር ግን እሷ እምነታችንን አጉድላለች ነው ያሉት። እንግዲህ አቶ ማርቆስ እሳቸው ናቸው ያሉ። ምን ፈዘዝሽ? አይ ፈዘዝሽ እንዴት ይሉሃል እንዴ? አሁን አንቺም እኮ ባይዘው እነሱ ላይ ያየሽው ነገር ቅድም እያንዳንዱን ነገር ጠይቄሻለሁ። መንገር መብትሽ ነው። እሳቸው አሁን ስጠይቃቸው አቶ ማርቆስ ምን አሉ? ባይዘው ማርቆስ ብቻ አይደለም ይሄንን ያለኝ፣ አስናቀችም ተናግራለች። አስናቀችም ማርቆስም ሁለቱም ናቸው የተናገሩኝ። ሁለቱም የተለያየ፣ ማርቆስም ለብቻውን የጠየኩት፣ አስናቀችም ስጠይቃት በቃ እሷ ጥሩ ልጅ ነበረች ነው ሁለቱም ያሉኝ በተመሳሳይ ጊዜ። በጣም ጥሩ ልጅ ምናምናት ምንወዳት፣ ነገር ግን አሁን እምነታችን በልታለች አሉ። እምነታችንም ምንድን ነው ያሉት? የሰማሽ ነው። መኝታ ክፍል እንደፈለገሽው ትገባለሽ፣ ቤቱም ክፍት እናደርገዋለን። እኛ ተጠራጥረናትም አናቅም አንድም ቀን። ግን አሁን ከሌላኛው ሳጥን ውስጥ ካርታና ሊብሬ አውጥታ ለሰው አሳልፋ ሰጥታለች አሉ። እኔ ምንም ማውቀው ነገር የለም። እንዴት የምታውቂው ነገር የለም? አበዛሽ። ይኸውልሽ እንደጠፋ ነግረውኛል ከዚህ ቀደም። ልንገርህ፣ እርሶም ቢሆኑ እሳቸው ብቻ ያሉትን ብቻ አምነው አያውሩ። እኔ ማውቀው አላቅም አላየሁኝም ብያለሁ። ምንድነው አላየሁኝም የምትይው? አሁን የማስተካክለው ቤት ነው፣ ግን ሳጥን ከፍቼ እንድች ምን ይሰራልኛል? እኔ ብጣሽ ወረቀት ለኔ ጠፍቶ እንዲህ አይነት ወረቀት ነው ትለኛለች እንዴ? እኔ ካላየሁኝስ አላቅም ነው። እኔ አሁን አላቅም ማለት እኔ አልነካሁኝም። ነገሮች ለመሸፋፈን አትሞክሪ። ምክንያቱም ቅድም ብዬሻለሁ፣ ይሄ ነው ምትለው ነገር አልገባኝም ብለሽ ነበር ቅድም። እምለው ይሄንን ነው እንዲገባሽ መፈልገው። አንድ ነገሮች ጥፋት እንዲሆኑ ወይም ደግሞ ቅጣት እንዲጨምርም እንዲቀል የሚያደርገው እዚህ ጋር የምሸፋፍኘው የምደብቀው ነገር ነው። ባልሰራሁት ነገር ቤትም ስጨቀጭቀኝ ነበር። አሁን አንተም እዚህ የጠራኸኝ ለሌላ ጉዳይ፣ የምታወራው ስለሌላ ጉዳይ። እሱ አይመለከተኝም። ስለጠፋባቸው ወረቀት እነሱን ጠይቃቸው። እኔ ማውቀው ነገር የለም። እሺ እኔ ያልኩሽ ያለሁት ይሄ ሌላ ነገር አይደለም። በነገራችን ላይ እየጠየኩሽ ያለሁት የመጣሁበት ይሄው ከእናንተ ጋር የሚገናኝ ጉዳይ ነው እኮ። አንቺን እንደጠየኩሽ እነሱንም ጠይቄያቸዋለሁ። አሰሪዎችም ጠይቄያለሁ። አሰሪዎች እንደዚህ አይነትም ሰራተኞች አሉ፣ እምነት የሚበሉ አሉ። አዎ ለዛ ነው እኛ ብዙ ዋጋ ከፍተን እያስተማርናት ብዙ ነገር እየሆንን እንደ ልጃችንም እንደ እህታችንም እየያዝናት፣ እሷ ግን እምነት በልታለች። ከቤታችን ውስጥ ካርታና ሊብሬ ዘርፋናለች ነው እያሉ ያሉት። እኔ አልነካሁኝም። ንገራት፣ ለሳቸውም ንገራቸው። እኔ ምንም የማውቀው ነገር የለም። እንዴ ጠይቆሻል እነሱ ከዚህ በፊት ይሄን ጉዳይ አንስተው? አዎ እትዬ በነጋ በጠባ ቁጥር በወጣው በገባ ቁጥር እሷ 10,000 ጊዜ ነው ወረቀቱን የምትለኝ። እኔ ምን ይሰራልኛል እሷ ወረቀት? እንዴ ምን ያደርግልኛል? ካሻቸው ራሳቸው የጣሉበት ቦታ ሄደው ይፈልጉ። እርስ በርስ አይጠያየቁም። እኔን ለምን ያስጨንቁኛል? ከዛም አልፎ ደግሞ ሌላ ሰው ይልኩብኛል። ወረቀቱ አንቺ ወረቀት ብቻ መሆኑ እኮ አይደለም። ምናልባት ካልገባሽ ሊብሬ ማለት የመኪና ነው። የመኪና የባለቤትነትን ማረጋገጫ ነው። ካርታ ማለት ደግሞ የቤት ካርታ ማለት ደግሞ የቤት የባለቤትነትን ማረጋገጫ ነው። እነዚህ ናቸው አንቺ ወረቀት ብለሽ የምታጣጥያቸው። ስለዚህ ይሄ ነገር አንቺ አታውቂውም። ስለዚህ ምንም የምታውቂው ነገር የለም። ማውቀው ነገር የለም። አበዛሽ። ለምን ተቆጣሽ? ያየሁሽ አንድ የምታውቂው ነገር እንዳለ ይሰማኛል። ምንም እኔ ማውቀው ነገር የለም። እኔ እኮ በክፋት አይደል። ጠይቃቸው፣ እሳቸውን ጠይቃቸው። ጋሼን ጠይቃቸው ማለት ምን ብዬ ነው የምጠይቀው? ምን ብለው ነው እርሶ ራሱ ምን ሰምተው ነው ከሱ? ከማን? ከጋሼ ነው። ኦኬ ጋሼማ ያሉት ጋሽ ማርቆስማ ያለው ምንድነው? እሷ አበዛሽ፣ በቃ በጣም ጥሩ ልጅ አይደለችም ነው የሚለው። አይሉህም? እንዴት ነው የማይሉኝ? ለምንድን ነው የሚሉህ? እኔ ባላደረኩት ነገር እንዴት እንደዚህ ይሉሃል? አይሉህም በፍጹም። ውሸት ይዘህ። እሺ አንቺ ለምንድን ነው ጋሼ ምን አሉ ብለሽ የጠየቅሽኝ? አንቺ እትዬ ምን አሉ ብዬሽ እኮ ጠይቄ ነው። መቼ ነው የጠየቅሽኝ? እትዬ ምን አሉ ብለሽ እትዬ ብለሽን ጠይቀሽኛል? እትዬ ምን አሉ? አሁን እኮ ጠይቀሽ ነበር ወይ ስላልኩሽ ነው እትዬ ምን አሉ የምትይ እኮ እርሶ። ኖ አሁን አንቺ የአእምሮ ጨዋታ እየተጫወትሽብኝ ነው። ማይንድ ጌም ሆኖ ነው ማለት አልገባኝም። አይ ያምታታሽኝ ነው። እርሶ ራስዎት ለምን ያስጨንቁ? ጋሽ መካሻ እባክዎትን፣ እኔ ከዚህ በላይ ምንም ማውራት አልችልም። መቼ አስጨነቅኩሽ?
አላውቅም ካልኩኝ እሺ ብለህ ከነግድሞ የጠየከኝ ነገር ስመልስ ተወልተዋል በዚህ ላይ ማለት ነው እሺ አላውቅም በቃ ስትይኝ እሺ ቻው ሂጂ ቻው ብዬ መሄድ ነበረብኝ እንደዛ ነው የጠበቅሽው አንቺ እንዴ እኔ እኮ ስራዬን እየሰራው ነው እንዴ ነው ዝም ብዬ መሄደው ስራውት ምን እንደሆነ ነው እየገባኝ አይደለም ማለት ስራውት ምን እንደሆነ ስራዬማ ይሄው እየጠየቅኩሽ አይደል እንዴ በሰራተኛና በአሰሪ መካከል ያለውን ነገር የማጣራት ስራ ነው የምንሰራው ከዛ በኋላ ተጎጂ የሆነውን አሰሪ የጎዳ ወይም አሰሪ የሚጨኩን ከሆነ እሱን ወደሚመለከተው ቦታ ላይ እንወስደዋለን ያ ማለት ባህሪው እንዲያስተካክል ለሰራተኛ ለዜጎች ጥሩ ፍቅር እንዲሰጥ ማድረግ ያለበትን ነገር እንዲያደርግ ትምህርት ወይም ስልጠና ይሰጠዋል እንደዚሁ ደግሞ ሰራተኛዋ እንደዛ የምታደርግ ከሆነ እንደዚሁ ትምህርትና ስልጠና ይሰጣል በመሃል ግን የጠፋ ነገር ካለ ደግሞ ተጠያቂ ይደረጋል ማለት ነው ምንም የማውቀው ነገር የለም እኔን አትጠይቀኝ በቃ እኔ እንደዚህ አይነት ጥያቄ አልችልበትም እንዴ ማውቀውን ነገር ነግሬሃለሁ ማላውቀውን አላውቅም መተው ነው እሺ ለምን ተበሳጨሽ አንደኛ አይ ብትት ለምን አልሽ እሺ አንቺ እንዴት እንደዛ ይሆናል ነው እኔ ታምኜ ነው እየኖርኩ ያለው 4 አመት ሙሉ ስኖር አንድም ነገር ከቤት አውጥቼባቸው አላውቅም አሁን ተራ ወረቀት ጠፋ ብለው እኔን እንዴ ምንድነው ተራ ወረቀት ያልሽው እኮ ከባድ ነገር ነው ተራ አይደለም ነው እሱ ለነሱ ነው እኔ ምን ይሰራልኛል እኔ ስለ የተባልኩትን ነው የምሰራው ስለ የተባልኩትን ከመስራቱ እቺ ሌላ ምንም የማደርገው ነገር የለም መልካም እሺ በቃ አትበሳጭ አንቺ እኮ ካልወሰድሽ እኔ እኮ አሁን ይሄንንም እንድጠይቅሽ ያደረገኝ ካንቺ ጥያቄ ተነስቼ ነው ጋሼ ምን አሉ ስትይኝ ከዛ በኋላ የሆነ ነገር አለ ብዬ ስላሰብኩ ነው እንደገና እትዬ ምን አሉ ስትይኝ እትዬም ደግሞ ምን ይሁን ብዬ ስላሰብኩ ነው ተረዳሽኝ እንደገና ደግሞ ስደነግጭ ሌላ ነገር እንዳለ ስለገባኝ ነው አይ ምንም የለም አልደነገጥኩም ቤት ውስጥም ሲወራ ስለነበረ ልደነግጥ እችላለሁ ማቀው ነገር ስለሆነ የጠፋ ቃ እንዳለ ግን አሁንም ተጠያቂ ነሽ ልትለኝ ይሆናል ብዬ ነው የደነገጥኩት እኮ አሁን እኮ ተጠያቂ ነሽ ማለት ምን አለ መሰለሽ ይኸውልሽ አበዛሽ ነው አበሩ አበዛሽ ይኸውልሽ አበዛሽ ምን አለ መሰለሽ አሁንም ቢሆን እኔ ካንቺ ጎን ነኝ እኔ ከእውነት ምቆም ሰው ነኝ ገብቶሻል የሆነ ነገር ላይ የሆነ ሳታቂው በተፈጠረ ነገር ካለ ይሄ ገንዘብ የሚያወጣልሽ መስሎሽ ወረቀቱን ከሸጥሹ ተረዳሽኝ አይደለ ሰው አጭበርብሮ ያንን ነገር አምጭልኝና ብር ልስጥሽ ካለሽ ጥፋቱ ያንቺ ባለማወቅ ነው ያደረግሽው ግን ያ ሰው ደግሞ ሊጠቀምበት ነው ያደረገው ማንንም ማለት ነው ማንንም እኔ ገንዘብ ሰጥሻለሁ ብሎ እቃ አውጪ ያለኝ የለም ይሄው እሱን አይደለም የምፈልገው ማንንም አውጪ ያለኝ የለም ያለው እውነት ይሄ ነው አዎ ስታውጪ ግን ያየሽ ሰው አለ ማንንም ያየሽ ሰው አለ ይኸውልሽ እኔ አትዋሽኝ ባክሽ ሁኔታሽ በሙሉ አንቺ እንዳደረግሽ ያስታውቅብሻል እኔ በጣም ተለማመጥኩሽ እኔ ማለት ግዴታ ነው ማክበር ግዴታ ስለሆነ አክብሬሽ ነው ግን ሁኔታሽ እንደዛ ነው የሚመስለው አይደለም እንግዲህ ስታውጪ ያየሽ ሰው አለ ብዬሻለሁ ደውዬ ምንም ማን ያየስ እንዴ ጋሼን ይጥሩትና እሳቸው ፊት ጠይቁኝ ይሄው እውነቱን እነግርሃለሁ ጋሼ ያልሽ በጣም ብዙ ጊዜ ማለት ነው አይ ጋሼ ማለት ከጋሼ ጋር የሆነ ነገር አለ እንዴ ምንም የለኝም እንዴ አይ አይደለም ጋሼ ያልሽ ጋሼ ይምጡ አልሽ ጋሼ ተናገሩ አልሽ ጋሼ እሳቸው ብለው ከሆነ እስቲ እኔ ፊት አይኔ ያየ ጆሮዬ እየሰማ ይበሉ ጋሼ የሚያውቁት ነገር አለ እንደዚህ ላይ እኔ ስወስድ አይተው ከሆነ አይ አይደለም ጋሼ እዚህ ጋር የሚያውቁት ነገር አለ ማለት ነው ምንድነው የሚያውቁት አይደለም ጋሼ ያልሽ ባስሬ ማለት ነው ጋሼ ምን ያውቃል እዚህ ውስጥ ምን አለበት ጋሼ እኔ ምን አውቃለሁ ምን እንደሚያውቁ እሳቸውን ጠይቃቸው እንዴ እኔን እንዳስጨነቀኝ እነሱን ጠይቃቸው እኔ ማውቀው ነገር የለም በቃ ማንን ነው የምጠይቀው ጋሼን ነው ወይስ አስናቀችን ምን ያውቃሉ እሳቸው ጋሼን ይጠይቁት ልደውልላችሁ ታዲያ እንደዛ ከሆነ ከጋሼ ጋር ምንድነው ግን ያለው ነገር እኔ ምንም አውቀው የለም ንብረቱ እሱ አይደል ለዛ ነው ጋሼ ግን አሁን ለምንድን ነው ታዲያ አንቺ የሚከሱሽ እንዴት ይከሱኛል ከሰሰሽ እኮ ጋሼ ማርቆስ ምንድነው የምትበሳ አይዞሽ አትጨናነቂ እውነት ነው የሚያድንሽ እውነታውን ብቻ ተናገሪ እንዴ እኔ በማላውቀው ነገር መሀል ቤት ይጫወቱብኛል እንዴ ነንከ በዚህ ጠረጊ አይዞሽ ችግር የለም ሐሳብ አለሽ አይዞሽ እኔ ምንም ነገር አይደለም በቃ ችግር የለም ምንም ነገር አይደለም እኔ ይኸውልሽ እውነታውን ንገሪኝ እኔ አላውቅም ጋሼን ይጥሩት ኦኬ ጋሼ እዚህ ይምጣ ይምጣ ጥሩታ እሳቸው ፊት ይሄው እሷ ናት ብለው እንደው እግዚአብሔር ይያለ እሷ ናት እንደዚህ ያደረጋችሁ ቢሉኝ እኔ መስማት ፈልጋለሁ እንግዲህ ጋሽ ማርቆስ ናግረውኛል ችግር የለውም እኔ ልደውልላቸው ምንም ችግር የለውም እንዴ ነግሮኛል ሁሉም ነገር ነግሮኛል ስለዚህ ነገሩ ታዲያ ምን አድርጌ ነው
አይደለም አሁን ጋሽ ማርቆስ የሚሉት አሁን መጨረሻ ላይ ሲደረስባቸው ነገሩን ወደ አንቺ ስላመጡት እኮ ነው። እኔ ምስኪን ነሽ ብዬ ነው አሳዘነሽኝ ነው። ተረዳሽኝ? ምንድነው ምናምን እያልሽ የምታወሪ? ድምፅሽን አውጥተሽ አታወሪ። እባክዎትን እኔ ያስጨነቁኝ ነው። እኔ እንዲህ ጭንቀት እኔም አልወድም። ለራስሽ ከምታወሪ ግልጽ ሁኚ። ለእኔ ነገር ምናምን ከምትይ እኮ ግልጽ አድርገሽ ብታወሪ ደስ ይለኛል። እኔ ይደውሉላቸው ነጋሽ። እኔ ምንም ማወራው እኔ ማውቀው ነገር የለም። እሺ አይ ቆይ ማርቆስ ጋር ከምደውል አብረው እያሉ ነው ያሉ። ለምን አብረው አይደለም ብቻውን ሆኖ ነው ጋሽ ብቻውን አይልህም። ብቻውን አይልህም ማለት አይሉህም። አይ አሎ ወይ አረ ሰውዬው እኮ ልጅቷን እሷ እንድትያዝ ነው እያደረገ ያለው። ምን ይሻላል? በቃ ሁሉም ነገር እኮ እሷ እንዳደረገችው ነው የነገረኝ። ግን አሁን እሷ እምቢ አለች። እኔ ምንም እውነቱን አልናገርም አለች። በቃ ያው መታሰሯ ነው ማለት ነው። እኔ አላቅም። ዘመድም ይኑራት በዋስም ተከታትሎ የሚያስወጣት ሰው ላይኖር ይችላል እኮ። እኔ አሁን እውነቱን አልናገርም ስላለች ነው እንጂ ሰውየው ሙሉ በሙሉ አቶ ማርቆስ ሙሉ በሙሉ በሷ ነው ያደረገው። በቃ ከሱ ላይ አንስቶ እሷ እንድትገባ ነው ሁሉም ነገር ያደረገው። ምኑን ነው የምዘጋው? እስቲ ቆይ እስቲ ዝጋ እያለች ነው ላውራት። አሁን እቺ ምስኪን አሁን ብትታሰር አሁን የሚጠይቃትም አይኖርም። ሙሉ በሙሉ ወደ እሷ ነው ያደረገው። ማልቀስሽ እሺ እደውላለሁ መልሼ። ማልቀስሽ ምን ዋጋ አለው? እውነቱ ተናገሪ ተባልሽ። እውነቱ ብትናገሪ ጋሼን የፈራሽበት ምክንያት ካል ተውኝ እባክዎትን ተውኝ። እኔ መታሰር አልፈልግም። እኔ ልኖር ብዬ እኔ ነው የምመጣው። እዚህ የምኖረውም ወድጄ አይደለም፣ ተመችቶኝ አይደለም፣ እኔ ደልቶኝ አይደለም የምኖረው። እባክህን እኔ እኮ ልርዳሽ ላግዝሽ አልኩሽ እኮ። እኔ ብቻ አይደለም የኔ አባላቶችን በሙሉ ሊያግዙሽ ዝግጁ ናቸው። እቺ ልጅ የሆነ ነገር ሆና ነው። ይሄ ሰውዬ ሙሉ በሙሉ ወደሷ የሚያደርገው ሰውዬ አጭበርባሪ ነው። የሆነ ነገር እንዴት ጉድ ያደርጉኛል እንዴ ብሎ ነው ሙሉ በሙሉ ወደ አንቺ አንስቶ የጠመጠመው። እሳቸውና ምኜ ነው ምን አምናሻቸው ነው ንገሪኝ። ይኸውልሽ ማልቀስሽ ዋጋ የለውም። ቦታም ከፈለግሽ ይኸውልሽ ስራ አሁን ከዛ ቤት መውጣት ከፈለግሽ የተሻለ ቤትም አሁንኛ መቀየር እንችላለን። ተረዳሽኝ አይደል? ምናልባት ስራዬን አጣለሁ ብለሽ ከፈለግሽ አሁኑኑ መቀየር እንችላለን። ከዛ ውጪ ደግሞ ካልተናገርሽ እንግዲህ ያው መቼስ ወንጀል ሰርቶ ማንም እንደፈለገ መሆን አይችልም። እንግዲህ ንብረት ከቤት ዘረፈችኝ እኮ አለ። ማንን ምን ይሰራልኛል? የተሳቸው ንብረት። እሺ ምንድነው ንገሪኝ። የምታውቂው ነገር ምንድነው? አስሬ ጋሽ አስመለውኛል። አልነግሮትም እባክዎት። እኔን ተውኝ፣ በቃ እኔን ተውኝ። አስመለውኛል። ይሄ እኮ ራሱ እኮ ነገርሽኝ እኮ። ከዚህ በኋላ በቃ አስመለ ምንም አልነግርህም እባክህ። እኔ መታሰር አልፈልግም። ወጣለሁ፣ ወደ ሀገሬ እመለሳለሁ። እኔ በቃ ምንም ነገር ሳልላቸው ሄዳለሁ። እንዴ ለራሳቸው ነግራቸዋለሁ። ለጋሼ እባክዎትን ይተውኝ በቃ። እንዴ እኔ በማላውቀው ነገር ለምንድን ነው የምታሰረው? ምን አጠፋው? ይኸውልሽ ምንድን ነው ያስማሉሽ ጋሼ? ምንም ጠይቃቸው እሳቸውን። እኔ የማውቀው ነገር የለም። ነው ይሻላል። ከጠቀመሽ ከበጀሽ ችግር የለም። ከበጀሽ ከጠቀመሽ ችግር የለም። ከበጀሽ ከጠቀመሽ ይሆነሽ። እኔ ከዚህ በኋላ በጣም ተለማመጥኩሽ። ምንም ችግር የለውም። ሄሎ በቃ አሁን ትወርዳለች። እኔ ከሷ ጋር ምንም ጨርሻለሁ። እናንተ ውሰዷት ከፈለጋችሁ። ጠይቋት አውቃለሁ። ያው ይኸው ሁሉም ነገር እሷ ጋር እንደሆነ ነው ነገሩን። እሷ መንገር አልፈለገች። እሷ መሆኗን አረጋገጠችልኝ እኮ ይመስለኛል። እንደውም በሰውየው እንደውም ጥፋቷ በሰውየው በማርቆስ እኮ ልሸፈን እየፈለገች ነው የእሷን ጥፋት። አሁን እንደተረዳኋት ከሆነ የእሷ ጥፋት ማርቆስ ላይ ልታረገው ነው። በቃ እሺ አለቃ፣ እሺ ቻው። በቃ ውረጅ እንግዲህ
አይደለም እባክህ አይደለም ማለት ወረጅ እኔ በቃኝ እኮ ጨረስኩ። እባክህን ተረዳኝ እስቲ። እናንተን ነው የምንረዳው አላልክም? እስቲ በተናገርከው ቃል ይዤሃለሁ። እኔማ እኮ ለመንኩሽ ብዙ ውረጅ በቃ እባክህን አይ ውረጅ። አሁን እኔ እረዳቸዋለሁ ብለህ በተናገርከው ቃል ነው ያዝኩ። እባክህን ስማኝ አንዴ። እኔ ያለውን ነገር ሁሉ ዝርግፍ አድርጌ እነግርሃለሁ። ከነፍስ አይበልጥም ይቅርብኝ ሁሉም ነገር። እኔ ለስኬት ብዬ ነው እንደዚህ አይነት ጣጣ ውስጥ የገባሁት። ምን አለበት አንድ ቀን ይወጣልኛል እንደሌሎቹ ብዬ ነው እንጂ እኔ እንደዚህ አይነት ነገር ደስ አይለኝም። ምን ያልወድም እንዴ አሳልፈው እንደሚሰጡኝ ባቅ ኖሮ እኔ ምንም ነገር አልስማማቸውም ነበር። ምንድነው የሆነው? እሺ ነገር ሰው አይደሉ እንዴ? ምን ሆነው ነው እንዴ እንደዚህ እኮ የተፈጠረው ነገር ለምን አትነግሪኝም? ይኸውልዎት አስምለውኛል። በብዙ ነገር ነው ያሳመኑኝ። እኔ ብዙ ከሳቸው ጋር ብዙ ሚስጥር አለኝ። ከራስሽ ከራካንቺ ይበልጣል እንዴ? ከህይወትሽ ይበልጣል እንዴ? ያስማለሽን ንገሪኝ። ይሄ ደንቆሮ የሆነ ሰው ሚስት ያልራዳ እኔንም አይገለኛል እንዴ? አረ እባክሽን ሰዓቴን ጨረስሽብኝ እኮ። እባክሽን መንገር ያለብሽን ነገር ነግረሽኝ ልሂድ። እሺ እኔ እንደነገርኩት እሺ አይንገሩት። ምን እኔ መች ነግረዋለሁ? እሱ ምነግረው ነገር እኛ እኮ አሁን አንቺን የማትረፍ እንጂ እሱ ምን አገባን? ሲጀመር እኛ ምንም እኮ አይደለንም። በቃ አንቺ እዛ ቤት ያልሆነ ነገር ውስጥ ከምትገቢ የተሻለ ቦታ ላይ መቀየር ነው። ንገሪኝ። እንዳልኩ እኔ የገጠር ልጅ ነኝ። ከገጠር እነሱ ጋር ልሰራ ነው። በሰው ነው የመጣሁት። እሺ እኔም ማውቃቸው ሰዎች ናቸው እነሱን የሚያውቋቸው። እሺ እና ደግሞ እነሱ ጋር መጥቼ ከኖርኩኝ በኋላ ብዙ እኔ ከጋሼ ጋር አልግባባም። እሺ እንድች ብዬ እንትን አልልም። ተረጋጊ። አሁን መጀመሪያ ተረጋጊ፣ አይዞሽ። አንዳንዴም ከሳቸው ጋር ገበያም እንሄዳለን፣ እቃዎችን እንገዛለን ምናምን። በዛ ያው አብሮ በመመላለስ አብሮ ማውራት ተጀመረ። እሺ ከዛ የሆነ ቀን ከመሬት ተነስቶ እሳቸው ቤት የሚመጡ ጓደኛ አላቸው። አረ በእግዚአብሔር ተረጋጊ፣ ችግር የለውም ተረጋጊ። እናት አይዞሽ ተረጋጊ። በጣም ገንዘብ እንዳላቸው ነገረኝና ለእሳቸው እንደሚድሩኝ ህይወቴ እንደሚቀየር ነገሩኝ። ለጓደኛው? አዎ አልፎ ነው የሚመጡት እሳቸው። ኦኬ የአቶ ማርቆስ ጓደኛ አልፎ ነው የሚመጡት? አዎ። እሺ አቶ ማርቆስ ናቸው ለጓደኛቸው እንደሚድሩሽ የነገሩሽ? ገንዘብ እንዳለው አላቸው። ገንዘብ አለው። እዚህ እንዲህ እየሆንሽ ብዙ አመት ቆየሽ፣ ጮኛ ከሌለሽ ለሳቸው ድርሻለሁ፣ ሰውዬው ወደውሻል ሲሉኝ ጊዜ መጀመሪያ እኔ ይሻላልኩ አይሆንም ነው ያልኩት። ጮኛ ባይኖረኝም እንዲህ አይነት ነገሩን አልፈልግም አልኩ። በርግጥ ከዚህ ቀደም እንደዚህ አሰሪያቸው ሁን አግብተው ህይወታቸው የተቀየራል። እኔ እንደው አይዞሽ ለምንድን ነው እንደው የምታለቅሽው? በሆነ ባለ እንደዚህ ያረገኝ ማለት እንደዛ አይባልም። ድሃ ሆኖ ይቀራል። ባላገርነቴን አይቶ ነው የገጠር ሰው ናት ብሎ ነው እንደዛ አይደለም። አይዞሽ አሁን እኮ እኛ ወንድሞችሽ አለንልሽ። እሺ ከዛ እንደዛ ሲለኝ አይሆንም ብያቸው ነበር። በተደጋጋሚ ሲጨቀጭቁኝና እሳቸው መተው በሄዱ ቁጥር አሁንም ስላንቺ ነው ያወጋኝ እያለኝ በገባው በወጣው ቁጥር ሲያናግረኝ በቃ ህይወቴ ቢቀየር ምን አለበት? ስኬትን የሚጠላ ማን አለ? መልካም ነገር ከሆነልኝ ካለፈልኝ ለምን እምቢ ልበላቸው ብዬ እሺ ይሁን አልኩኝ። ከዛ ጊዜያቶች እየሄዱ በሄዱ ቁጥር የኔም የውስጤ ጉጉት እየጨመረ መጣ። ለጓደኞቼም ሳወጋቸው ጥሩ ነው እግዚአብሔር ረዳሽ ነው ያሉኝ። ማንም መጥፎ ነው ያለኝ የለም። ከዛ አንድ ቀን እኔ እንደዚህ ማደርግልሽ ከሆነ አንቺም አንዱ ለተዋይልኝ አለ። ኦኬ እንዲህ አይነቱ መልካም ነገር ያመጣልኝን ሰው እንዴት እምቢ ልበለው? እሺ አልኩት። እሺ ከሳቸው ናቸው ምን አልሽኝ? ወረቀቱን ሰጡኝ። ከዛ ሰጠውሽ? ከጓዳ ለትዬ እንዳትነግራቸው ቢጠይቁሽም ምንም እንደማታቂ ሆነ ሽርር በይ፣ ምንም ነገር አታቂም። እኔም ከሳቸው ጋር ልቆጣሽ እችላለሁ፣ ልናገርሽ እችላለሁ፣ ምንም እንደማያቅ ሰው ሁኚ እሺ ብለው ወረቀቱን ሰጡኝ። የሆነ ስልክ አወራና ወረቀቱን ይዘሽ ልጅቷ ጋር ወሰጂ አለኝ። ማናት ልጅቷ? ከዚህ ቀደም ገበያ አብረን ስንሄድ አንዳንድ ጊዜ
ባክሽ ንገሪ፣ ምንድነው አንቺ እንደዚህ የምትበሳጭው? አንቺ እንደዚህ ቅምጣላቸው እና ታዲያ ምንድነው ይሄ? ቀለል አድርገሽ አትነግሪኝም? ምንድነው እሳቸው ለአንቺ ተጨነቁ እንዴ? አረጋለሽ ከሰውየው ጋር አጋባሽ እንዴ? እንደዛ ካለሽ ሰው ውሸት መሆኑ ዛሬ አይደል የታወቀኝ? እና ታዲያ እንዴ አንቺ እሱ እንደዚህ አንቺ እንደምትጨነቂ ተጨነቃለሽ? እውነቱን ንገሪ። አንቺንም እየሸወደሽ ቢሆን መሳሪያ መጠቀሚያ ነው ያደረጉኝ። በእውነት እኔ ማውቀው ነገር የለም ነበር። እሺ ማናት ልጅቷ አልሽኝ? ቅምጡ ናት። ቅምጡ? አዎ ታውቂያታለሽ? አዎ ወሳቸው። የት ትልቅ ሰው ነው። የት ታውቂያታለሽ አንቺ? እዛ ወደ ኮንዶሚኒየም አካባቢ ነው የምትኖረው። አንዳንዴ ስጋ ሲገዙ ከኔ ጋር ይወጣሉ ገበያና ጋሽ እሳቸው እቃውን ይዘው ይገቡና እኔን ወደ እሷ ቤት አድርሽ ይሉኛል። ልጅቷ እንደው ቲቪ ላይ ራሷ ያታለው አንዳንድ ጊዜ ድራማ የምትሰራ ነገር ነው። ድራማ ምናምን ሰራለች ቲቪ ላይ ታያት። ኧረ እባክሽ እንደዚህ የምትታወቅ ናት? ቆንጂዬ ነገር ናት። ታውቂያታለሽ ማለት ነው? ከኔ ጋር ብዙ አልተቀራረብም። እሱ ጋር አድርሽ ይለኛል፣ አደርሳለሁ። ከሰላምታ ያለፈ ነገር የለንም። ግን ቅምጡ እንደሆነች በእርግጥ አውቄያለሁ። እሺ ወረቀቱን ምናምን የሰጠሻት ለሷ ነው? ስጪ ያለሽ? ስጪ ያለኝ ወዲያው ሄጄ ሰጥቻት መጣሁ። እኔ ሌላ እንትን አይደለም። ስለዚህ የመኪናው ሊብሬውንም የቤቱም ካርታ ለሷ ነበር የተሰጠው ማለት ነው? አዎ መኪናው እንኳን የሷ ነው ይመስለኛል። ወደ ሷ ስም ነው የተቀየረው። ሴት ናት የገዛችው አሉ። እሷ ውጪ ማንም ሊሆን አይችልም። እንግዲያውስ አሁን ሁሉንም ነገር ነገርኩህ አይደል? እባክህ እኔን ነፃ አድርገኝና ልሂድ። በቃ ሁሉም ነገር እኔ ተረድቼሻለሁ። አሁን እኔና አንቺ ያወራ ነው ከጋሽ ማርቆስ ጋር በፍጹም ማውራት የለብሽ። በፍጹም አሁንም ቢሆን አንቺ ምንም እንዳላወቅሽ ነው መሆን ያለብሽ። ተረዳሽኛ? እርሶ እንደጠየቁኝ አውቃሉ። ማን? እኔ ጠይቃታለሁ። መቼ አልኩኝ? እኔ ለሱ እኮ አልነገርኩት። እሱ ከጠየቀሽ ግን ኧረ እኔ አላቅም ነው ማለት ያለብሽ። እሱ አንቺን ሊከት እዛ አንቺን ጥፋተኛ አድርጎ እዛ ሊያሳስር ሲፈልግ ራሱ ይገባል ማለት ነው ወደፊት ላይ። አሁን ሊሆን አይችልም ወደፊት ላይ። ይሄ ጉዳዩ አሁን እንትን አልኩሽ እንጂ እኮ የሚቆይ ጉዳይ ነው። ገና የረጅም ጊዜ እቅድ ነው። እግዚአብሔር ነፃ መሆኔን አውቆ አይደለም። ነፃ ነሽ። ምስክር እኮ አለሽ። አሁን እኔ እኮ ምስክር ነኝ። ለዛውም ዋናው ቦታ ያለሁኝ ሰው እኮ ነኝ እኔ። ከኔ በላይ ማን ሊመሰክርልሽ ይችላል? ምንም ሐሳብ አይግባሽ። በቃ ወረጅ። ችግር የለውም። አበዙዬ ችግር አበዛሽ ነው አይደል? በቃ ይኸውልሽ እንደዚህ ፈርተሽ እንደዚህ ደንብረሽ ቤት አትግቢ። አንደኛ ተደብቀሽ መተሽ አይደል ያገኘሽ? በቃ ምንም እንዳልተፈጠረ ነው መሆን ያለበት። እሺ ደግሞ ለሳቸው አትንገር። ለማርቆስ ሰው አገኘሽ? ኧረ በፍጹም እኔ ማንንም አላገኘሁም ነው ማለት ያለብሽ። ሂጂ። ግን እኔ ቆይ ቅምጥ ነው ምንድነው ያለው ብለሽኛል አይደለ? ያቺ ሴት እንዳለችው እንደው ለሴትዋ ለምን አልነገርሻትም? ተደብቀሽ ትሄጂ ነበር አይደል? አንቺም እንደነገርሽኝ ከሆነ ስጋ ማድረስ ነበር አልሽ። እቃ ማድረስሻል። እንደው ለእትዬ አስናቀስ ለምን አልነገርሻቸውም? እሳቸው የዋህ ሰው ናቸው። በእርግጥ ያሳዝኑኛል። ብነግራቸው ጥሩ ነበረ። ግን ስለሳቸው ስለ ባለቤታቸው መጥፎ ነገር መስማት አይፈልጉም። እንደውም አንድ ጊዜ ጓደኛዋ አንድ አይነት ወሬ ሰምታ፣ በዛን ጊዜ እኔ ብዙም ባይሆን እንደው በመጠኑ አቅ ነበር፣ ውስጤ ጥርጣሬ ነበረኝ። ኋላ አንድ ቀን መታ፣ የቅርብ ወዳጇ ናት፣ አውቃታለሁ። መታ ስለሳቸው ስትነግራት በቃ ሁለተኛ ደጄን አትርገጪ ብላ እንዲህ ሰድባት ነው ያባረረቻት። ስለ ባለቤቴ ምንም የምታውቂው ነገር የለም ቅናት ነው ሁላ ብላታለች። ታዲያ ለጓደኛዋ ያልተመለሰች እኔ ብነግራት አሽቀንጥራ ነው የምትጥለኝ። በቃ ችግር የለም። አሁን ተረዳሁሽ። መልካም ጊዜ ይሁንልሽ አበዙዬ። እሺ የኔ እናት ቻው። ምን ሐሳብ ምን በፍጹም አንቺ ምን ምስኪን ምን አረግሽ አንቺ? ምንም ያረግሽ ነገር እኮ ምስኪን አንቺ ምን ቅንጣትም ላይ እንዳታስቢ እሺ።